ቀለበት አደረግንለት። ይኸው ለዛን ቀን ለፕሮግራሙ ብለን ማለት ነው። ድምቅ ባለ ሰርግ በቃ ይሄ ነው በማይባል ሰርግ ተጋባነ። እንዲሁም ፎሎ አድርጎኝና በዚህ አጋጣሚ እለቀዋለሁ፣ ፖስት አድርገዋለሁ ከጎጃሚዋ ቻናል ላይ። እዚህ በኋላ እለቀዋለሁ። እንግዲህ አንተዋወቅም፣ ምንም አላውቀውም፣ ግን የሰርጋችን ቀን ነው። ምንም ነገር የተጀመረ ራሱ በአካራት አልተመረመርንም። አጋጣሚ በቃ ለምን መሰለሽ እኔ እንኳን አይደለም ይሄ በሽታ ይቅርና አካለ ጎደሎ ቢሆን እቀበለዋለሁ። በቃ ለምን ለእኔ መስዋዕት ሆኗል። እኔ ለገንዘብ አይደል ስደት የተቀመጥኩት። ይሄ ልጅ ሳያገኝ እንኳን እኔን ቤተሰቦችን በቃ መስዋዕት ሆኖ እኔን እየረዳ ነው። እንኳን አይደለም በሽተኛ አልኳት እናቴን። አንቺ ልጅ አለች ይሄ ልጅ የሆነ ነገር ቢሆንስ ገንዘቡን እየተቀበልሽ አለች። እንኳን በሽተኛ እንኳን አካለ ጎደሎ አልኳት። እግሩ ራሱ ከላይ የሌለ ይሆን አልኳት። እኔ ምንም ነገር ይሁን ይሄ ልጅ አገባዋለሁ አልኳት። በቃ ግዴታ አገባዋለሁ አልኳት። ከዛ ስላት በቃ ተረት አድርገውታል። ገብቶሻል? እንዲሁም ይሄ እንትን የሆነ ልጅ እንዲሁም ሚዜ ነበረ። ይሄ ታሪካችሁ በአካል ሰይፉ በኢቢኤስ መቅረብ አለበት ምናምን አለ ማለት ነው። ከዛ ልጁን ሲያዩት የሆነ በቃ እናቴ እንደ እናቱ ያሳደጋት ሰው እንዴት ነው አሁን አንቺ ልጆችሽ ጋር ያለሽ ነገር እንዴት ነው? አባቴ እንደዛ እህቶቼ እንደዛ እኔ በቃ እኔ እንደገለሱ ባይድ ሆንኩ። ገብቶሻል? ቤተሰብ እንደዛ ሰፍ ከዛ ተሰረገ ምናምን በቃ ድል ባለ ሰርግ ተሰረገ። በቃ ተጋብተን ለ3 ወር አብረን ባህር ዳር፣ ጎንደር፣ አዲስ አበባ በቃ አለማችንን አየን። አለማችንን አልኩሽ። በዚህ አጋጣሚ ጓደኛዬን ቤሩት አንድ ቤት ነበር ምንሰራው። አስመጥተናት አብራን ነው ምንትዝናናው። በቃ እንጆይ እናደርጋታለን። አብረን ይዘናት ነው ምንዞረው። በቃ እንዴት ብዬ ልንገርሽ፣ አለማችንን አየን። አጋጣሚ ልክ በሚሄድበት ገደማ እኔ ስጦታ የምሰጠው ነገር ምንም የለም ለዚህ ልጅ አልኩ። በቃ ምንም የምሰጠው ስጦታ ስለሌለ ለዚህ ልጅ የምሰጠው እኔ ልጅ ነው አልኩ። ቢከዳሽ ሳሉ አይከዳኝም። እንኳን ፍጥረቱን እኔን ይዞኛል። ስለዚህ ከከዳኝ ይክዳኝ፣ እኔ ደስ ይለኛል፣ ችግር የለውም። በሱ መጎዳት ነው የምፈልገው አልኩ። ምንም ነገር አልተጠቀምኩም። እዛ 6 ዓመት ስኖር ኮንትራት ቤት ነው የምሰራው። ምንም ነገር ተጠቅሜ ስለማላቅ በቃ ወደ ቀብ አድርጋልሻለች። እዛ ልክ ሂዶ የካቲት 5 ምናምን አካባቢ ሂዶ ቫላንታይን ዴይ ነበር በእኛ የካቲት 5 የሚውለው ማለት ነው። በነጮች በምን እንደሚውል አላውቅም። ልክ እንትኑን ቀረጽኩና ማለት ነው ሰርፕራይዝ ብዬ ላኩለት። ለካሱ በሳይኔ ተረድቶታል። አይ እንኳን ላንቺ ሆንልሽ እንጂ እኔ እኮ እርጉዝ እንደሆንሽ አውቄሻለሁ ምናምን አላለኝም መሰልሽ። እንዴት አወቅህ ስለው አይ ፊትሽ ተቀይሯል። በቃ ሴቶች እኮ ሲያረግዙ የሚያሳዩንን ነገር አውቀዋለሁ። ተለይቶ ቢ ስለነበር ነፍሰ ጡር እንደሆንሽ አውቄዋለሁ ምናምን አለ ማለት ነው። እሺ አልኩኝ። በቃ ሄደ ጀመረ አልኩሽ። በቃ ማኖሩን ጀመረ። ይሰራል። ማታ ነው የሚሰራው ደሞዙ እንዲጨምርለት፣ ግን የኔ ነው በቃ። ከዛ እንደዛ የሆነ እየኖርነ ይኸው አሁን 3 ዓመት አስቆጠርኩኝ። ልጃችን 2 ዓመት ሞልቶታል። ወንድ ነው። ልጄን አያውቀውም ባሌ እስካሁን መጥቶ አላየውም። እኔ አርግዤ አያውቀኝም፣ ወልጄ አያውቀኝም። እሱና እኔ የምንተዋወቀው እንደዚህ እንዳንችና እንደኔ በሪከርድ በቪዲዮ ኮል ምናምን ነው። ፕሮሰስ ጀምሮልኝ ምን ችግር መጣ መሰለሽ አቡዬ፣ እውነተኛ ፍቅር ፈተና ይበዛበታል የሚባለውን ነገር ድንገርሽ። በስተመጨረሻ አንድ ችግር አለ ምናምን ብዬሽ ነበር ቅድም። ፕሮሰስ ጀምሬ ከዛ በኋላ እኔ ባለቤት ሄዶ የካቲት አካባቢ የጓደኛዬ ባል ደግሞ መጣ። የሚገርምሽ ማለት ነው ጓደኛዬም እዚያው የኔ ባል ካለበት ሀገር ደግሞ ባል መጣላት። አትለያዩ ሲለን ማለት ነው። በዛ አጋጣሚ ጓደኛዬና እኔ እንዳንለያይ ብዬ የጓደኛዬን እህት ለወንድሜ አጋብቻታለሁ። ከዛ ደግሞ ምን አደረግ ጓደኛሽን እህት ለወንድምሽ ለወንድሜ በቃ ጥሩ ሰው ስለሆነች ማለት ነው። ከዛ ደግሞ ለምን አልዳርሻትም ለወንድምሽ እህቷን ከምትል እኔ ጋር ነበረች እዛ። ኦኬ። ስለዚህ ዝምድናችሁ ያንቺና የሷ ባዳ እንዳትሆኑ፣ ዝምድናችሁ እንዳይቋረጥ እናንተ አረብ ሀገር አንድ ቤት እየሰራችሁ ታናሽ እህቷን ለወንድምሽ ዳርሻት አርጓትና አሁን ተጋብቶ 5 ዓመታቸውን የ3 ዓመት ልጅ አለቻቸው። ከዛ እንዳትለያዩ ሲለን ደግሞ ምን አደረገ መሰለሽ ፈጣሪ ባሌ ካለበት ሀገር ካለበት ሰፈር ባል አመጣላት። የዚችልሽ ጓደኛውን አመጣላት። እግዚአብሔርን አረ ጓደኛ ወይኔ ባል አይደለም በቃ እንደዚህ ዝም ብለን እናወራዋለን። መጣለሁ አላት። መጣ። ባህር ዳር ሄድነ ተቀበል ነው። እኔ ሁሉን ነገር በማውቀው መንገድ ዳርኳቸው። ከኔ ቤት ነው የዳርኳቸው። የሚገርምሽ ከእናቷ ቤትም አልወሰድኳትም። ከኔ ቤት ዳርኳቸው። አሁን ሂዳ ፏ ያለ ኑሮ እየኖረች ነው። ወልዳለች ሴት ልጅ ምናምን። ከዛ
እኔ የኔ ፕሮሰስ ምን ተባልኩ መሰለሽ አቡዬ? አሁን በዚህ አጋጣሚ ሊባኖስ ያለ ሰው በሙሉ እንዲረዳ የምፈልገው እኔ አሁን ባለቤቴ ይሰራል የኔ ነው፣ ግን አንድ ቀን ይሰለችዋል። የወንዶችን ባህሪ ታውቂዋለሽ፣ ይደክመዋል። እኔ ራሴ አሁን ምን አልኩት መሰለሽ ሰሞኑን ሀውዬ እግዚአብሔርን አሁን ጠንክሬ እያለ ነው እናንተ ፊት ማውራትም የመጣው ጠንክሬ ያለሁ ለምጆ ስለሆነ ማለት ነው። ቤት ሰራልኝ ዘንድሮ፣ በጣም ያምር ቤት ሰራልኝ። ከዛ ለእኔ ሳይኮሎጂ ብሎ ነው አንተ አልኩት በቃ ቤት ሰራህልኝ አይደለ? ከዚህ በኋላ አልኩት ስራ የሆነች ስራ ትንሽዬ ስራ ክፈትልኝና አግብተህ ኖር አልኩት። በጣም አሳዘነኝ ሀቡዬ። ምን ነው የምልሽ እኔ አንጀቴ ቆሰለ። በቃ በሱ የተነሳ ይሰራል፣ ቀን ይተኛል። ያው የቀን እንቅልፍ አይረባም። ማታ ይሰራል፣ ለእኔ ነው ያፈሳል፣ ለእኔ ነው ለቤተሰቦቼ ነው። ግን በቃ መኖር አለበት። እድል እምቢ አለችኝ ሀቡዬ። እኔ ሊባኖስ ስለነበርሽ ተብዬ ማለት ነው ፕሮሰስ ላይ ቤሩት ሊባኖስ ስለነበርሽ ተብዬ ችግሩን ልነግርሽ። ቤሩት ሊባኖስ ስለነበርሽ እንትን አምጪ ተባልኩኝ። ያላገባሽ ሊባኖስ የሊባኖሱ ቆንሲል አይደለ አግብተሽ እንዳልነበረ እና ምንም አይነት ወንጀል እንዳልሰራሽ የሚያረጋግጥ ወረቀት ካላመጣሽ ወደዚህ ሀገር መግባት አትችይም ተባልኩ ማለት ነው። ሰማ እስራኤል ነው እንዴ ልጁ ያለው? ከሊባኖስ ጋር ችግር ያለበት አይደል? ልብናን ያለ ሰው ዝም ብሎ የነበረ ሰው ዝም ብላ ቢዛ አቡዬ አይሰማም? ይሰማል። እስራኤል ነው ወይ ያለው ብዬ ጠየቅኩሽ ማሪ። ስም መጥራት አልፈለጉም፣ ግን በቃ አውቀሽዋል። ከቤሩት ጋር ችግር ያለባት እሷ ብቻ ናታ። ሌላ ከማን ጋር ማን አለ? በቃ በችግር የሚሆን ምንም ይሁን እኔ አሁን በቃ ለምን በአሮጌው ፓስፖርት ለምን አንቺ ፕሮሰስ ጀመርሽ? አዲስ አታወጭም ነበር? የቤሩት ቪዛ የሌለበት አዲስ ፓስፖርት አውጥተሻት ጀምሪ ነበር። ምንም አላውቅም እኔ ከቤሩት መጣሁ። ይህን ልጅ አገባሁት አብዬ ምንም አውቀው ታሪክ የለኝም። እሺ ጓደኛሽ ቤሩት ነበረች፣ እሷ እንዴት ተሳክቶላት ገባች? ምንም ነገር ኢንተርቪው ራሱ አልተጠራም፣ ዝም ብላ ገባች። በቃ እኔ ግን እንደ ድል የሆኑ በቃ አይቻልም ተባልኩ ማለት ነው። ያልያዝነው ጠበቅ ካልኩት ነገር የለም። በደላላ የውጭ ጉዳይ ሚኒስቴር ሁሉ ሄጄ የሰጠኝ ማህተም ነበረ። አንቺ ለምን ቤሩት ሄደሽ ድጋፍ ቤሩት ሄደሽ ከቤሩት ያላገባ አታውጭም? ኖ ቤሩት ሳትሄጂ እዛው ኢትዮጵያ ውስጥ የሊባኖን ኤምባሲ የለም። አዲስ አበባ ውስጥ የሊባኖስ ኤምባሲ የለም። ቆንጽላ ጽሕፈት ቤትም የለም። ምንም የለም። ምንም ነገር የለም። በኢሜይል ነው የጠየቅኳቸው። የውጭ ጉዳይ ሚኒስቴር ጋር ሄድኩና በኢሜይል ጠየቁልኝ። በኢሜይል አይደለም የተባለው፣ ደብዳቤ ሊልክልሽ ይገባል ነው የተባልኩት። እዛ ቤሩት ላይ የሚሰራው የኛ አለን አይደል ቆንስላችን ሊባኖስ ጋር ያለው እሱ ልጅቱ እዛ እኛ ጋር ሊባኖስ በነበረችበት ሰዓት ከዜና ዓመት እስከ ዜና ዓመት ወንጀልም የለባትም ጋብቻም አልመሰረተችም የሚል ወረቀት አምጪና በነገ ሁለት ግቢ ነው የተባልኩ። ይህን ደግሞ አመት ልክ ቆንጽላውን ኮንታክት አታደርጊም ታዲያ? ቤሩት ያለውን የኢትዮጵያ ቆንጽላ ነው ኮንታክት ለምን አታደርጊም? ብዙ ጽፍ ያለው ብዙ ሞክር ያለው ሀቡዬ በዚህ የተነሳ እግዚአብሔር ነው። ይኸውልሽ ቤሩት ውስጥ የሚኖር መቼም ቤሩት ስንት አመት ነው የኖርሽው? 6 አመት ሊሞላኝ በጥር 6 አመት ሊሞላኝ ግንቦት ላይ ነው የመጣሁት። 5 አመት ከምናምን። ኦኬ 6 አመት ቤሩት ላይ ከኖርሽ ጓደኛ አላፈራሽም? ምንም ኮንትራት ነኝ እኔ አቤትም አልወጣም። ያ ጓደኛ ቢኖርሽ ውክልና ሰጥተሽ ቆንጽላ እነሱ ተመላልሰው ይጨርሱልሽ ነበር የሚያልቀው። ካልሆነም ቤሩት ሄደሽ አስተካክለሽ መመለስ። ሄደሽ ቆንጽላ እንዴት መሄድ ይችላል? እንዴት እኔ አሁን እንዴት መሄድ ይችላል? ፍሪ ቪዛ ገዝተሽ ነው ቪዚት ቪዛ ወይ አስወጥተሽ ቪዚት ቪዛ አውጥቶ የሚልክልሽ የለም ከቤሩት ከፍለሽ ማን አውቃለሁ እኔ። በዚህ አጋጣሚ እኮ በቃ የሚቻልበት መንገድ ካለ እንድታግዙኝ ነው። እኔ አሁን አንቺን የፈለግኩሽ ብዙ ቀን ነው ስፈልግሽ የነበረ፣ ግን ማንን በቃ ቁጥርሽን ለሞዴሬተሮች የተሰጪና እኔ
ቆንጽላ ጠይቅልሻለሁ። ሳትሄጂ ካለ በክፍያም ቢሆን የሚከፈል ነገር ካለ ከፍለሽ ፕሮሰሱ እንዲያደርጉልሽ ወይ ውክልና መስጠት ካለብሽ ውክልና ሰተሽ የሚጨርስልሽ የሚችል ሰው ካለ ጠይቅልሻለሁ እኮ። እኔ እንዴት አድርጌ በቃ አሁን እኮ በቃ ግን እኔ አሁን ሞከርኩ። ልክ አመት ነው አሁን ነገር የጀመርኩት የዛሬ አመት ነው እንደዚህ አይነት ፋይል የመጣልን ማለት ነው። የተባልነው ወረቀት አለ ሴንድ አደርግልሻለሁ በሆነ አጋጣሚ መስመርሽን ወይ ካገኘሁት እና በቃ አመት ነው ሊባኖ እንትን ላይ ሄጄ ኦፊሶች ከማን ነው የውጭ ጉዳይ ሚኒስቴር ጋር ሄጄ ሳማክራቸው በኢሜል ጠየቁልኝ። በኢሜል የሚመጣው አያገለግልም ተባልኩ ማለት ነው። በትክክለኛ ማህተም ረግጦ በደብዳቤ መምጣት አለበት አሉኝ። እንደገና ደግሞ ከዚህ እኮ ካልሆነ ይኸውልሽ መጀመሪያ እኔ ልጠይቅልሽ ጋብቻ ለመሰረታዊ በሰው የማይሆን ከሆነ ግዴታ ራሷ መምጣት አለባት። በውክልና አይሆንም ከተባለ ፍሪ ቪዛ ቪዚት ቪዛ ጠይቅልሻለሁ። በቪዚት ቪዛ ወጪውን ችለሽ ወጥተሽ ሄደሽ ደርሰሽ መመለስ ነው። እንደዛ የሚሆንበት እድል እንዴት ነው? እስኪ ንገሪ። እኔ ምንም ነገር ይኸውልሽ አሁን ልጁን ጠይቄ አመጣልሻለሁ፣ እነግርሻለሁ። ቁጥርሽን ካስቀመጥሽ ሁለቱንም ወይ በቪዚት ቪዛ የምትሄጂበት መጀመሪያ በውክልና ለሰው ውክልና ሰጥተሽ የሚጨርሱልሽ ከሆነ በውክልና አንቻው የሚያስፈልግሽ ያላገባ ወረቀትና ከወንጀል ነፃ መሆንሽን ነው። ያላገባ ወረቀት ብቻ ስለሚወስድሽ ነው እሱ። ገባሽ? ኢትዮጵያም ገብተሽ ብትጋቢ እኔ ከካታር ኢትዮጵያ ገብተን እኔና ባለቤቴ ስንጋባ ካታር ላይ ሌላ ትዳር ላለመመስረታችሁ ያላገባ ወረቀት አምጡ ተብለን ካታር ኢትዮጵያ ውስጥ ያለው የካታር ኤምባሲ ካር ቤት ሄደን ነው ካታር ላይ ጋብቻ እንዳልመሰረተን ማረጋገጫ ያመጣ ነው። ማለት እኔም እሱም ካታር ላይ ምንም አይነት ጋብቻ እሱም ሌላ ሰው እኔም ሌላ ሰው እንዳላገባን ማረጋገጫ ማለት ነው። ኢትዮጵያ ውስጥ ልንጋባ ስንል ያላገባ ወረቀት ግድ ነው። ምክንያቱም በየሀገሩ ትዳር እንዳይመሰረት ሰው ማለት ነው። ገባሽ? ያላገባ ወረቀት የተጠየቅሽው ሰውየው በጋብቻ ስለሚወስድሽ ነው። ወንጀል አለመስራትሽን ደግሞ ማረጋገጥ የፈለጉት ታውቂያለሽ። አሁን የምትሄጂበት ሀገር ከልብናን ጋር ችግር አለባቸው። ስለዚህ ለምን ዓላማ ሀገራቸው እንደምትገቢ አያውቁም። ሰላማዊ ሰው መሆንሽም እርግጠኛ መሆን ይፈልጋሉ። ለአንቺ ቪዛ ከመስጠታቸው እንደዛ ነው የተባልኩት። ስለዚህ ኖርማል ነው። አንቺ እስካሁንም መንገዱን አለማወቅሽ እንጂ በአጭር ጊዜ ውስጥ ጨርሽ ነበር። እንዴት እሱ ይሄንን ሀሳብ አላመጣልሽም? ቤሩት ሄደሽ ከቆንጸላው ጋር ጨርሰሽ ወረቀቱን ማምጣት እንዴት ይሄን ሀሳብ አላመጣልሽም? እሱ በጣም የቤት ሰው እንዴት ነው? ምንም ነገር የማያውቅ የቤት ሰው እንዴት ነው? በግ እንዴት ነው? በቃ ምንም ነገር አያውቅም። ምንም እና ሁሉን ነገር መሞክረው ራሱ እኔ በራሴ ነው። እሱ እዛ ጋር ብር በቃ ሰርቶ ብር ብቻ ነው የሚያፈሰው እንጂ ለእኔ ምንም ነገር አያውቅም። ምስኪን ነው በቃ። እድሜው በጣም ሄደ ነው። ህፃን ነው ገና 30 ዓመት። እኔ 27 እሱ 30 እና 30 ዓመት ሆኖ እንዴት እንደዚህ አይነት ሰው ሆነ? ብዙ ጊዜ ወንዶች እንደዚህ የሚሆኑት እድሜያቸው ሳያገቡ ስራ ለገንዘብ ሲሮጡ እድሜ ሲሄድባቸው ምናምን ነው። በቃ ለአንድ ሴት ያላቸውን ሁሉ የሚያፈሱት እና በቃ እንደዚህ ሙት የሚሉት የሆነ በቃ። ግን እሱ እንዴት ገና ልጅ ሆነ? ማሻአላ ምንም እኔን እስኪያገባም አላገባም። እሺ ግን ምንም ገባሽው? ባልሽስ ምን አለ? አረብ ሀገር የለም አንተዋወቅም። ሌላ ሀገር ነበር የወሰደኝ። አንተዋወቅም። የለም እኔ እኮ በቃ በፍርድ ቤት አወረድኩኝ። በቃ ከሱ ጋር እኮ አልኖርኩም ምናምን እቃ ክፋያ ንብረት ክፋያ ምናምን ስትመለሺ አረብ ሀገር አሳምነሽ ሄድሽው። ከዛ በዛው ነው ሌላ ጠብሰሽ የቀረሽው። ስትመለሺ የአካባቢ ሰው አይደለም፣ አልተገናኛችሁም፣ በአይኑ አላየሽም። ሻውዬ በአይኑ የማየት እድል የለውም። ለምን በይኝ። እኔ እያለሁ እዛው ሌላ ሴት ጠብሶ ነፍሰ ጡር ነበረች። ከሄድኩ በኋላ ነው ያወቅኩት። ልክ እኔ ሊባኖስ ገብቼ 3 ወር ነው 2 ወር ለሰራው ልጅቱ ተራራ መስላ ከእኔ ቤት ገብታ አብሮ ፖስት ሲያደርጉ አገኘዋቸው። ገብቶሻል? ከዛ ደግሞ እኔ ወጪውን ሁሉ ስልክለት አልፈልግህም ሌላ ጠብሻለሁ ነው ያልኩት። እኔ ግን እግዚአብሔር በሚያውቀው አልጠበስኩም፣ አውቄ ነው። ከዛ በኋላ ነው እኔ ስቴፕ ይልሽ በቃ ጥሩ ሰውም የገጠመኝ ለእኔ ለዛ ነው። ወጪ ሄው በእኔ ያወጣሃት ከዚህ በኋላ አንተና እኔ አብረን መቀጠል አንችልም፣ እኔ ሌላ ህይወት ጀምሬያለሁ ብዬ አስጠንቅቄ ነው እዛ ጋር ሌላ ህይወት የጀመርኩት። ቀናሽ እንኳን በላይ ምናምን አይ ዋጋውን ወጪ በደንብ ያዥው። እንደዚህ አይነት መልካም ሰው ፈጣሪ ሰጥቶሻል። አንቺ ደግሞ አያያዝ ወቂበት። አሁን ቁጥርሽን ላኪና አዲስ ልጅ አለች እዛ
አገናኝሻለሁ። እንዴት ነው ቁጥር መላክ የምችለው? ላይቭ ራሱ የገባሁት ዛሬ ነው። ትላንትና እንዲያውም በሆነች እንትን ገብቼ ነበር። ከዛ ላይቭ የገባው ምንም ቲክቶክ ኖርማል እንትን ነው። እስካሁን ድረስ ለምን እሱ መቶ ኢትዮጵያ አያችሁ? እንዴት ይምጣ? ዛሬ ይህን ወረቀት አምጣ ይባላል። የዚህን ቀን የምትቀርብ ነህ ይባላል። የዚህን ቀን እንደዚህ የምትቀርብ ነህ ይባላል። በዛ ላይ እኔ አሁን ጎጃም ካለሁበት ጦርነት ነው። ምንም ነገር የሚቻል ነገር የለም። በዚያ ላይ እኔ ፕሮሰስ ላይ ነበርኩ። ልጁን ይዤ ዲኤንኤ ምናምን እያሰራሁ ነበረ። ገብቶሻል? የእኔ ፕሮሰስ ከግማሽ ካረገ በኋላ ልጁ መጣ። በመሀል በአመቱ የልጁን ዲኤንኤ ምናምን ስናሰራ አልቋል። ኦልሬዲ ልጁ ዲኤንኤ ተረጋግጧ አባትና ልጅ መሆናቸው ምናምን ሁሉ ገብቷል። የልጁ እኮ የሚገርምሽ ሀቡዬ የሚማርበት ትምህርት ቤት እንደገና ኢንሹራንስ ምናምን ሁሉ እኮ እንትን ብሏል። ዜጋቸው መሆኑ ታውቆ ሁሉ ነገር አልቋል እኮ። የእኔ እኮ ነው። ያችን ወረቀት ካላመጣሽ አይቻልም የተባልኩት እኮ የእኔ ነው። በጣም መልካም ሰው ነው። እና ግን ታዲያ ደግሞ ለአግባት ይዋለሽ በቃ ተጎዳ፣ በእኔ ተሰቃየ። እኔ አንዴ በቃ ጣፈንታሽ አንዴ የሆነ አይታሽ ምታጭው ነገር አለ አይደል? እንደዚያ ሆንኩኝ። ግን እሱ ለምን ይቀጣ? እስኪ ንገሪኝ ሀቡ። ለምን? ሀበሻ ነው? አማርኛ ይችላል? አማርኛ ነው። እሺ ቆይ እንትን ልበልልሽ፣ ስልክሽን ለመስዬ ላክልኝና ላገናኝሽ እዛ ያለ ሰው። ሀና የምትባል ልጅ ታውቂያለሽ? ባህሪን ነው ምናምን ያለች ልጅ ሀና ላይቭ ይገባሉ የሆነ ሰዓት ላይ። ባህሪን ደግሞ ምን ወሰደሽ? አንቺ ቤሩት አልነበርሽ? አልገባሽም? እሷ ልጅ በውስጥ አውርታ ትናንትና ላይቭ ትንሽ ያስገብተው ወይ በውስጥ አውርታ ሀቢባ እናስገባሻለን ጎጃሚዋ ብለን እናስገባሽ ነን ብላይ በኢንቦክስ ልክ ይላታለሁ ቁጥሯን። የአንቺ ደግሞ አይልክም፣ መላክ አልቻልኩም። አይልክም ሜሴጅ ላይ። ቆይ ይኸው መስዬ ነው ያስገባልሻለሁ። ለመስዬ ጽፍታልሽ። አሁን እኔ ዋትሳፕ ላይ ቮይስ አርግልሻለሁ። አሁን እዚሁ እያለሽ እስኪ በእናትሽ እህቴ በእግዚአብሔር እኔ በቃ ካልሆነ ነገርኩሽ። እኔ ልቀጣ እዚሁ ወይ ተመልሼ እንደ ልማዴ ወደ አረብ እስራኤል እሱን ግን ያለ ሰው እኮ ምንም አያደርግላትም። እስራኤልማ ባሏ አለ፣ የልጁ አባት ቤሩት ነው የምትፈልገው። ቤሩት ያለ ሰው የቆንጽላ ሄዶ ወይ ውክልና ሰጥታውን ቢሆን የሚጨርስላት ሰው ችግር የለውም። እኔ ቤሩት ያለ ኛት አለው ቆንጽላ የሚሰራ ሰው ላኪ ለመስዬ ቁጥርሻ። አቡዬ እንዴት አለሁልሽ? መስዬ እንዴት ነሽ? አለው ሰላም ነው አለ። እየተሻለሽ ነው? ደህና ነኝ ማለት። እሺ ፈጣሪ ጨርሶ ይማርሽ። ቢጠጭ ረፍቱ ሰጂ ውዴ። እሺ ላክልኝ ቁጥርሽን ማሪ። መሲ ኮሜንት ላይ አንዴ ግቢ፣ የሆነ ነገር ብለሽ ጻፊ እስኪ። ከላይ ብኔ መውጣት አልችልም፣ ገና ጀማሪ ነው። እሺ በቃ እሺ ልክልሻለሁ። በዛሽ ይኸው አጋብቶልኛል ሀያልሽው እና ደግሞ እኔ ዋትሳፕ ነው የምጠቀመው፣ ሌላ ኢሞ ምናምን አልጠቀምም። የአንቺ ቁጥር በእሺ መሲ መላክ ትችላለሽ። የአንቺን ቁጥር ትላክልኝና እኔ በዋትሳፕ ላውራሽ። ኖ የኔ ቁጥር ለሰው አይላክም። እኔ ነኝ የአንቺ ተልኮ እኔ ነኝ ሀይ የምልሽ። የማላውቀውን ቁጥር ስለማልመልስ ሴቭ ያላረኩትን ቁጥር እኔ ዋትሳፕ ላይ ቢጻፍም አልመልስም። ሰው ግዴታ የአንቺን ቁጥር መሲ ልካልኝ እኔ ሴቭ አድርጌ እኔ ሀቢባ ነኝ ብዬ ለአንቺ ቮይስ ማድረግ አለብኝ። ከዛ ውጭ የማላውቀው ቁጥር ከሰው ተቀብሎ ኮንታክት ቢያደርጉኝም እኔ አልመልስም። ሴቭ ያረኩትን ቁጥር መልሰው። እሺ ሀቡዬ፣ በዚህ አጋጣሚ ማለት ነው አሁን ብዙ አጭበርባሪዎች አሉ ታውቂያለሽ። ይህንን ሲሰማ አሁን ብዙዎች እኔ ላስመጣልሽ የሚል በውስጥ እንደሚገቡ እርግጠኛ ነኝ። አንቺም ታውቂያለሽ። ስለዚህ እኮ እኔ ይህን ነው የምልሽ። እኔ አንቺ ቮይስ እስኪ ትልክልኝ የግዴታ ጠብቃለሁ። በአንቺ መንገድ ነው ሁሉም ነገር የሚሆነው። እኔ በእውነት ውለታሽን እከፍላለሁ። ኧረ የምን ውለታናት የምንም ችግር የለውም። እኔ አንቺ ተሳክቶልሽ ሄደሽ ብቻ ደስተኛ ሆነሽ ልይሽ እንጂ ምንም ችግር የለም። አታስቢ፣ ይሳካልሽ ብቻ አንቺ ከልጅሽ አባት ጋር ተቀመጥ። እሺ ላኪ ቆይ አና ያልኩሽ ቅድሟ ያው እዛ ጋ እንኳን እግዚአብሔር ረዳሽ እያለች ነው። ላከ ማርያም ለእኔ ላክልኝ፣ ምንም ለእኔ ላክልኝ። ያንቺን ቁጥር ወሳፕ የምሰራው ለእኔ ላክልኝ ውዴ። እሺ እናቴ ልክልሻለሁ። በቃ በጣም አመሰግናለሁ አቡዬ። ይርዳሽ ይማርሽ። ቅሽር ነገር ጠጭ፣ ጉንፋን ከሆነ ሌላ በሽታ ካልሆነ ማለት ነው። ሻይ በሎሚ ምናምን። እሺ
አመሰግናለሁ። ልጆችሽን ይባርክልሽ። በእውነት በጣም ብዙ የተቸገሩቶችን ስትረጃ አይሻለሁ። አመሰግናለሁ። ሰላም አርቧታል። ምግብ ስጫት በእናትሽ፣ እየጮኸች ነው። ጎጃሜዋ ላሟ እርቧታል። ምግብ ስጫት፣ እየጮኸች ነው ደጋግማ። እናቷ እኔ እኮ ማማ ያልሽ ይመስለኝ ነው። እናቷ ገና ሆነ ነዋ ሰዓቷ። እናቷ ገና ሁኑ ሰዓቷ። ገና ምሽት ላይ ነው የምትታለበዋ። ለማታ አልመጣችም። ሳር አይበሉም ሌላም ሳር። ይቺ የምትጮኸው ጥጃ ናት። ጥጃ ናት አሉ። ጥጃ ናት። የጥጃ ናት እኮ ድምጿን እያሰማች እኮ ነው። ድረሱልኝ እያለ እናቷን ፈልጋ ነው። ርቧታል እኮ እናቷን ስጧታ። እንዴ ድምጿን እኮ ባክግራውንድ ላይ እኮ ድምጿ እየጮኸ እንትን እያለች ነው። ድረሱልኝ እያለች ነው። ርቧታል። እናቷን ስጧት። እናት ትጥባ። አልመጣችም። ከሜዳ እኮ አልመጣችም ገና። በዚህ እድሜዋ ሜዳ ለሜዳ ትዞራለች። እናትዬ እናት ሆና እንትን ነው የምትሄደው። ይሄ ታውቂያለሽ፣ ገጠር አድገሽ ከሆነ ክልል የሚባል ሳር ተከልሎ በዚህ ሰዓት ነው የሚለቀቀው። ክልክሉ ማነው ገጠር ያደገ? ክረምቱን በሙሉ በተራ የሀገሩ ሰው በተራ ይጠብቃል። ክረምቱን በሙሉ ማለት ነው። ቄሎ ይባላል። ከዛ ልክ በጋ ሲጀምር ይሄ ዋዥማው ሲፈነድቅ ማለት ነው። ይህ ዋዥማው ካልፈነደቀ ስለሚገላቸው አይበሉም። እንጠብቃለን። ልክ ዋዥማው ሲፈነድቅ ህዳር ላይ ይለቀቃሉ። ሳሩ ይለቀቅና እየሄድን እናበላለን ማለት ነው። በተራ በተራ ይህን መብላት ስለሄደች ራት በልታ መጣ። ከዛ ተላ ትጠጣለች። ከዛ ጡት እንድታወርድላት ማለት ነው። አተላ ትጠጣለች። አተላ ሂጥላ ተላ አረቂ የሚያወጡ ክፍለ ሀገር ካላደግሽ ላታውቂው ትችላለች። የጠላ ተላ እያጠጣችሁ ላሚቷን ታሰቅሯታላችሁ። እንትን ደግሞ ዱርዬ እናት ነው ያለቻት። ጥጃዋ ትዞራለች በዚህ ምሽት። መንቀሳቀስ አለባቸው። ነው ከጓደኞቿ ጋር ምናምን ሜዳ ምናምን ተጫውታ ብዙ እኮ ናቸው። በጣም ብዙ እኮ። በዚህ አጋጣሚ ፎሎ አድርጉኝና እስኪ ልልቀቅላችሁ። እስኪ ሀገሬን ከብቶች ባህል ላሳያችሁ። እስኪ ፎሎ ልትለምኝ ነው እንዴ መጣችሁ? ከቅድም ጀምሮ ፎሎ አድርጉኝ ታያለሽ። አይደለም ላሳያችሁ፣ በቃ ባህሌን ላሳያችሁ። ባህሏን ታሳያችሁ። ፎሎ አድርጓት። አዎ የናፈቀው ይኖራል መቼም ክፍለ ሀገር። እኔ የሜዳው ሳር እንዴት እንደምናፍቀኝ ነበር እዛው ሳለው ብታይ። ቤሩት እያለሽ እግዚአብሔርን አፈር ይናፍቀኝ ነበር ሽታው። ለምን አታስወጣኝም ሴትዬ? በጣም ክፉ ሰው ጋር ነበርኩኝ። እሺ ታዲያ ቁጥሩን አትልኪም? ቁጥሩ ተረሳ። እሺ ወደገባ በቃ ያው ምን ይሻልሻል? ቁጥሩን ላኪ። እንዴ ለምን ተወርጃለሽ? ቁጥር ለመላክ ግን ብርብሯ ወጣ። ታስቃለች በጣም ወጣች እኮ ተጫዋች ናት። ቁጥር ለመላክ ዘላ ውጥት። ዱርዬ ናት። ትዞሪያለሽ ያልሽው ከብቶን ላሚቷ እና ልጇ ተርባ እሷ ዙረት ትሄዳለች። እና ካልበለች ሄዳ ዞራ ካልበለሽ ምን ትሰጣለች? መታ አተላ ትጠጣለች አለች እኮ። ከቤተሰቦቿ ነው ኃላፊነት የሚወስድ ለሷ እንትን አልችልም ማለት ልካለች። ልክልሻለሁ። እሺ ላኪልኝ አሁን ወይስ ላለሽ ደስ የምትል ቀልጣፋ ደስ የሚል የፍቅር ታሪክ የሰማ ነው። መጨረሻ ላይ እንደ ጓደኛዋ ተሳክቶላት ሄዳ ቢሆን ኑሮ ደስ ይላል። ኢንሻላህ አሁን መፍትሄ እንፈልግላታለን፣ ይሳካላታል፣ ተስፋ እናደርጋለን። ሌላ እንደዚህ ደስ የሚል የፍቅር ታሪክ ያለው ዛሬ ችግር አንሰማማ። ምንም በእናታችሁ የፍቅር ታሪክ ብቻ። ዛሬ በላይ ወተቱ ይለያል። እንዴት እስቲ በዛው ጋላሪ መሙላት የምትችሉ ሙሉልኝ እስኪ። ደቦል ያለው የምትዬ ቴንክ አይ ላቭ ዩ ቱ። ደቦል ያለው ስጠኝ። ጋላሪ ሙሉልኝ አንድ ደቦል ታረጊዋለሽ አቡዬ ኢንሻአላህ። መብራቱ በጣም ጨለማ አይደል? ሲጋናቴ ላይ ነው ያለው፣ ግን ትንሽ ወደ ኋላ ላድርገው። ምናልባት ሳር አሪፍ ነው። ታዲያ ሳር አትበላም? ማተላ ከሚሰጧት ሜዳ ወርዳ ሳር ትግጣለች። እስቲ ደቦል ያለው ይሙላልኝ። ፒን ላድርግላችሁ ስ
እንዴ አሁን ደግሞ ብርሃን መጣ። ጉድ ጉድ ጉድ! አሁን ደግሞ ብርሃን ሆነ። ራሱ ከመሬት ተነስቶ ነው እንደሚጨልመው እና ሚነሳው። ጉድ ነው እናንተ። አንዴ እስኪ ደቦል ሞክር። እስኪ ደቦል ያለው ቤቢ አንበሳ ማለት ነው። ደቦል ቤቢ ላዮን አመመሽ? ገና ነው የሚመስገን ፈጣሪ። ልኬልሻለሁ። እሺ መስዬ ወይስ ላድርግላት? የታመስ እስቲ ውዶቼ ቤቢ ላዮን ያለው አንድ ቤቢ ላዮን ጣል እንደሚያደርግልኝ እንዲሆነች ሳይሽ ሀቡ እንዲህ ሆነሽ ሳይሽ የዛሬ 2 ዓመት ትዝ አልሽ? የዛሬ 2 ዓመት 2025 2023 እንደዚህ ታምሜ ነበር እንደ 2023 ታመምኩ። እንደዚያ 2023 ጸጉርሽ ሀቡ የታለ? መላጣ ነኝ እኮ ነው ጸጉር። ሰላም ጎጃሜዋ ሀቢባ ነኝ። ጥቁር ሻሽ ቀይሪ። ለምን? ምን ይሆናል ጥቁር ሻሽ? ኖ በራስሽ ወዝ ገባኝ። አሁን ገባኝ ሀሳብሽ። አቡዬ የምርሽ ነው? መላጣ ነሽ? መላጣ ነኝ። ጸጉር የለኝም። እሺ ልጀምርላችሁ ገረባው። ልጀምርላችሁ። ኦኬ ባለታሪካችን ጎጃሜዋ በልጅነቷ ወደዚህ ሊዞር ነው ጋይስ። ወገብ መደገፍ እፈልጋለሁ ጋይስ። ሜላትን ፎሎ እያደረጋችኋት እሺ። ሜላት የምትገኘው በዩናይትድ አረብ ኤሚሬት አቡዳቢ ነው። የምትይዘው ደግሞ ዘመናዊ ልብሶችን ዋታፕ እንዳቦ የዱዳይ አም ሲክ ሚሚዬኔ ፍቅር እምናት ፊሊንግ ወይ እሺ ሜሎና ሜላት ቆይ በትልቁ ላርግሽ ማሪ ወገቤና ምን መደገፍ በዚህ እንደዚህ ነው። ጎጃሜዋን የፍቅር ታሪክ ይቀርብላችሁ። ሜላት ሚታርኪ ማሪ ጎጃሜዋ በ16 ዓመቷ ቤተሰቦቿ ዳሯት እና ቤተሰቦቿ ድረዋት፣ ግን የዳሯትን ሰው አልወደደችው። ሰው ስላልወደደችው በጊዜ ከዚህ ህይወት ለመውጣት አረብ ሀገር የሚባል ሀሳብ አመጣችና ወደ አረብ ሀገር እንድትሄድ እንዲፈቅድላት አሳመነችው። ከዛ አሳመነችውና እሺ ብሎ ላካት አረብ ሀገር። አረብ ሀገር ከመጣች በኋላ እየሰራች እሱ ለእሷ ለሰርግ ለጥሎች ለምን ያወጣውን ገንዘብ ከፈለችውና ፈልግህን ከአንተ ጋር ጨርሻለሁ አለች። መጀመሪያም እሷ አትሄድም እንደማገጠባትና ሌላ ሴት እንዳስረገዘ ሰምታ ነበረ። ሲጀመር እሷ ማታፈቅረውም አትፈልገውም፣ ቤተሰቦቿ ስለዳሯት እንጂ ከዛ ትዳር መውጣት ነበር የምትፈልገው። ሰው ምክንያት አግኝታለች፣ ጨረሰች። ሰጥታው ሀቁን ከፍላው ለእሷ ያወጣውን ወጪ ከፍላው ከዚህ በኋላ ጨርሰናል እናንተ አለችው። ከዛ መዳም ቤት እየሰራች ቤሩት ፌስቡክ ላይ የሆነ ልጅ
ከተለያዩ ወንዶች ጋር ላይ ትጻጻፋለች ምናምን እና አንዱ እንትን አላት አቡ እንዲህ በጣም ታምራለች። አንዱ ስንት አመትሽ ነው ሲላት እኔ 22 ዓመቴ ምናምን ይመስለኛል ስትለው እስቲ ለማረጋገጥ በቪዲዮ ላይ ሽላት እና ቪዲዮ ኮል ሲደዋወሉ ስለተረ ከዛም ታንሻለች ልጅ ነሽ በጣም ምናምን ከዛ በቃ ቪዲዮ ኮል ሲደዋወሉ ሲያወሩ ሲሉ በጣም ይላመዱ እና ከዛ ብር ይልክላታል። ኦኬ ናናዬ አሞኛል ማሬ አምናቶ ውዴ እና ብር ይልክላታል ምናምን ከዛ ማለት ወንድ ብር ሲሰጥ አይታ ስለማታቅ ላይክ ብዙ ጊዜ ሄዶች ናቸው አረብ ሀገር ብር የሚልኩት ምናምን እሱ ለቤተሰቦቿ 50 ምናምን ሺህ ብር ለሆነ ነገር ተፈልጎ ላከላት። ከዛ በተለያየ ጊዜ ብር ሲያስፈልጋት ሲልክላት ምን ሲላት ከዛ እሷ ደግሞ ከቤሩት ከገባች በኋላ ለሰርግ 300 ሺህ ብር እመጣለሁ እንገናኛለን ብሎ ለሰርግ ላከላት። መጣ ቤተሰቦቿ በጣም ወደዱ ተጋቡ። ከዛም በኋላ እሷ አረገዘች እሱ ወደ መጣበት ሀገር ተመለሰ እና ላይክ በቃ በጣም መልካም ሰው ሰርቶ ሙሉ የሰራበትን ብር ለሷ ነው በቃ እና ያ በጣም እንድትወደው እንድታከብረው አደረጋት። ከዛም እንትን አለች እርጉዝ ሆነች። ማርገዟን ነግራው በጣም ደስ ብሎ ተደስቶ ሄደ ወደ መጣበት ሀገር። ሰርጉም ተጠናቆ በሰላም በጣም ቆንጆ ሰርግ አድርጋ ከዛ አሁን ልጃቸው ወንድ ነው። የ2 ዓመት ልጅ አላቸው። እርጉዝ ሆና ከሄደ 3 ዓመት መጥቶ አያውቅም። መምጣት አልቻለም። ቢዚ ነው። በእሷም ፕሮሰስ ቢዚ ነው። የእሷ ፕሮሰስ ደግሞ አልተሳካም። ምክንያቱም ቤሩት እያለሽ ሌላ ትዳር ላለመመስረትሽ 6 ዓመት ቤሩት ስለኖርሽ 6 ዓመት ሙሉ ሌላ ትዳር ናናጅ ናት ሌላ ትዳር ላለመመስረትሽ እንትን በይ ሌላ ትዳር ላለመመስረትሽ ማስረጃ አቅርቢ፣ ያላገባ ወረቀት አምጪ ከቤሩት ተባለች እና ከወንጀል ነፃ መሆንሽ ፖሊስ ክሊራንስ አምጪ ተባለች። ኢትዮጵያ ውስጥ ደግሞ የቤሩት ሌባኖን ኤምባሲ የለም፣ ቆንስላም የለም ኢትዮጵያ ውስጥ። ያላት እድል ወይ እንትን ሄዳ ቤሩት ሄዳ ቤሩት ካለው የኢትዮጵያ ቆንስላ ማጻፍና ማምጣት ነው፣ ወይ ውክልና ልካ በሰው ማምጣት ነው። ሶስቲ እኔ ደግሞ እዛ ሰው አገናኛታለሁ ብያለሁ። እጥር ምጥን ያለች ታሪክ አለ። እሷ በጣም አርዝማው ነው ሰስፔንስ እያደረገችን ምናምን ነበረ። ሲያምንሽ እንዲሆንሽ እንዴ አለቀ ታሪክ እና ቆይ ቤት ሰራላት እየሰራ እንዳሉ ለእሷ ነው የሚልከው እና እሷ ደግሞ የኔ ፕሮሰስ ምንም ሊሳካ ስላልቻለ 3 ዓመት ሙሉ ታገልን። ሊሳካ ስላልቻለ በቃ ሌላ እዛ አግብተህ ውለድ፣ እኔም ተወኝ፣ በቃ ቤት ሰርተክልኛል፣ አሁን አንድ ሱቅ ነገር ክፈትልኝና ተወኝ አለችው። እሱ ደግሞ ኖ አልተውሽም ያለ የሁሉ ገንዘብ አፍስሶባት ራሱ ሱቅ ክፈትልኝና ተወኝ ይባላል ውዶቼ። ቤት ሰራ ቤት ሰራላት። ኑድልስ ሰርተሽ ነው? ኑድልስ ሸተተኝ እኮ ቤት ሰርቶላት በቃ አሁን ሱቅ ብቻ ክፈትልኝና ተወኝ፣ አንተ እዛው አግባ። 3 ዓመት ሙሉ ዝምት እኮ ነው። 3 ዓመት ሙሉ ቢለፋ የኔ ፕሮሰስ ሊሳካ ስላልቻለ በቃ እኔን ተወኝና አንተ እዛው አግባ። ለምን ደግነቱ፣ የዋህነቱ፣ መልካምነቱ አሳዝኖት ይህንን ያለችው። የፍቅር ታሪክ አለኝ ብላችሁ ጻፉ። ለእሷ ላናግርላት ቤሩት ያለው ስልኬ ግን ኪቦርዱን አረብኛ የቀየረብኝ ማለት ነው። አንዳንዴ ስለምጽፍ ዋትስ ጎይንግ ኦን
ጻፉ። የት ሀገር ነው እሱ? እስራኤል። የፍቅር ታሪክ አለ። አንቺ ልጅ እኮ ቅድም ስትጽፊ ነበረ እንትንሽ ፎሎች 68 ብቻ ነው አያስገባሽም መሰለኝ። ሜላት ሌላ ደግሞ ቢሊሲ የሚለ እንደዚህ አይነት መልካም ሰው አሁን በዚህ ዘመን ያውን በፌስቡክ ይገርማችሁ ፈጣሪ የጻፈው መቅድዬ ሰያ ፋሽን የጠፋ ሰው አንተ በሰላም የጠፋከው እንዴት ነክ? ሰላም ነህ? ቴንኪው ሰያዬ። የተሞላውን ነው የተሞላውን ሰያ የተሞላውን ከምትሞላ የተሞላውን ደቦሏን አትለቅብኝም ነበር? አሁን እነዚህ ውሻዎች ቢጠረቀሙ እኮ አንድ ደቦል ይወጣቸዋል። ደቦሏን ይቺን ደቦል ብትሞላልኝ አይሻልም ነበር ሰያዬ? ይቺን የለህም ጌም የለም ሀቦ አራሙኛል እናቴ ለራሴ። ቆይ ማርያ እንዴ አልተሞላም ነበር? አረ ተሞልቶ ነበር እንዴ ውሻው ልብ የሚፈሳ ውሻ ኮርጌት ማታ ተሞልቶ ነበር። እቺ ናት ያልተሞላችሁ፣ ደቦሏ ናት ያልተሞላችሁ። ማታ ደቦሉ ላይ ነው ያቆምነው። ደቦሏን ያለው የሚሞላልኝ እኔን አጋቢ ጠንሻ አግብቼ ከአረብ ሀገር እንዴ ትዳሪ ከአረብ ሀገር መገላገያ ነው እንዴ? አንቺ እንደዚህ ስትይ እየሰማ ማን ነው የሚያገባሽ? እኔ መገላገያ ነኝ እንዴ እኮ ነው የሚለው። እባክሽ በሸዋዬ ቤት ምንድን ነው የምትማሪ? የሆነች ባለ ታሪክ እኮ ገብታ ነበር። ኔትወርክሽ ነው። ምን አልከኝ ሰያ? ሰላም ሀውዬ፣ እንዴት ነሽ? ሰላም እንዴት ነሽ? ሰላም እንዴት ነው? ሁለት ሰው ነው እኩል እያወራ ያለ። አይዞሽ እግዚአብሔር ይማርሽ። በነገራችን ላይ መጀመሪያ ልነግርሽ የምፈልገው ነገር በጣም ነው የምወድሽ፣ በጣም ማለት ነው። ብዙን ጊዜ ጽፍልሽ ያለው ግን አታይም። በኋላ ሞላልሻለሁ። እስኪ ሰያዬ፣ እሺ ወንድሜ፣ በኋላ ሞላልሻለሁ። ሰው ይሰኛ አቡዳልሽ። ደህና ስማርት፣ እንዴት ነህ? እሺ ስንዱ ከስንዱና ከቢሊስ ማን ነው? ስንዱ አስተማሪ ታሪክ ነው መሰለኝ ያልሽው። አዎ ቢሊስ የፍቅር ታሪክ ነው። ስለዚህ ፍቅር ታሪክ ይቅደምልን። ስማርት የፍቅር ታሪክ ይቅደም። ስንዱ ሚውት አድርገሽ ጠብቂ ማሬ። የአንቺ አስተማሪ ታሪክ ስለሆነ መጀመሪያ የፍቅር ታሪክ ማና ከዛ ወደ አስተማሪ ታሪካችን ሲመድሽ አስገብኝ። እሺ አስገባለሁ። እሺ ቢሊስ ጀምሪ ማሬ። የኔም ትንሽ ከጎጃም ጋር ሊመሳሰል ይላል። እኔ የምልሽ ሀኒቾ የምትባይ ሰው አንዴ ልንገራት። እኔ እርዳታ ሰው ሳስረዳ ቲክታከሮች ቤቴ ደግሞ ጭራሽ ፎሎም አላረግሽኝም። ወሬ ልታቃጥሪኝ የመጣሽ ውጭ ቆይ ብሎ ከማድረጌ በፊት እንድትሰሚ ይፈልጋል የምናገረውን። ከዛ ቦልክሻለሁ። ሀኒቹ ሸጋ ምናምን የምትባይ ሴት እኔ እርዳታ ስሰበስብ ለማንም ሰው አንድ ቲክታከር ኑና አግዙኝ ባካችሁ እርዳታ ላይ ነኝ ብዬ አውቃለሁ። አንድ ቲክታከር አምጥቼ ገስት ላይ አስቀምጬ አውቃለሁ። ታዲያ ለምንድን ነው እነሱ እርዳታ ሲረዱ ሲሰበስቡ ና ሀቢባ ብለው የሚልኩብኝ? ዋይ እኔ ስረዳ ኑ አግዙኝ ብዬ አውቃለሁ። በራሴ ፎሎወር በራሴ ሞዴሬተሮች ነው እርዳታ ማደርገው። ስለዚህ ለወሬ ስለመጣሽ ተቦልከሽ ተባረሻል። ያልቦለኩሽ እስከ እንድትጠብቂ የምለውን እስክ እንድትሰሚ ነበር። ጨርሻለሁ። ባይ አውዬ፣ እኔ ቆንጆ ልቀጥል? አዎ ማሬ ጀምሪ እናቴ።
እሺ በመጀመሪያ ልትሰሚኝ ፈቃደኛ ሆነሽ ስላስገባሽኝ በጣም አመሰግናለሁ። እኛም እናመሰግናለን። እና በመቀጠል ታሪኩ ስገባ ጠራ አድርጌ ደቂቃ ሳልወስድብሽ ላስረዳት እሞክራለሁ። ያው ትንሽ ረዘም ይላል ግን አሳጥረዋለሁ። እሺ ከትውውቅ የፍቅር ታሪክ ነው አይደል ማሬ? አዎ እኮ ከትውውቅ ጀምሪ። ኦኬ ብልሽ ይባላለው። የጅማ ልጅ ነኝ። አሁን የምገኘው ዱባይ የማዳም ቤት ነው እና የገጠመኛ ኢትዮጵያ ነው እና ኢትዮጵያ እያለው በልጅነቴ ነበረ ማለት ያገባሁትኝ። ትንሽ ነቃ በይ ማሬ፣ እንቅልፍ ያመጣል። ውዝዝ አታድርጊው። ትንሽ ነቃ በይ እሺማ። እሺ እናቴ እሺ። እና በልጅነቴ የማልፈልገውን ሰው ነበር እና ያገባሁትኝ። ከዛ በኋላ ያው ቤተሰብም ፍላጎት አልነበረውም፣ ግን ያው እኔ ነኝ ሾክዬ በልጆች እሳይ ተመስገን። ኔትወርኳ ነቀላት። እንዳትመለሽ በእናትሽ። እማዬ ትሙት አወራርሽ ደም ያፈላል እንዴ! ልባችንን ጎተትሽው እኮ በስትሮ የጎተትሽው ልባችንን። ኧረ ጎጃሚዋን በሰማንበት። ጎጃሚዋ እኮ እሳት ናት። ቅልጥፍናዋ አስቃን አጫውታን። የላም ድምፅ ፊውቸሪንግ የጥጃ ድምፅ እየጨውኸ ቅልጥፍናዋ እንዴ! ጎጃሚዋን በሰማንበት። ያንቺ በጣም ይከብዳል ማሬ። ህመሜን ራሱ አስታወስሽኝ። ደህና ጎጃሚዋ አጥፍታልኝ ነበር ህመሜን። እንዳትመጪ ፕሊስ፣ አንፈልግም። ቴንኪዩ። አሁን ስንዱ አይሆፕ ስንዱዬ ቀልጣፋ ትሆናለች ብለን ተስፋ እናደርጋለን። ስንዱዬ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሳይ አንቺ ድምፅሽ ቋቋ ነው ጎበዝ። ታነቂያለሽ፣ እንቅልፍ አታመጪም። እሺ ስንዱዬ አስተማሪ ታሪክ አለኝ ብለሽ ነበር የጻፍሽው ኮመንት ላይ። አዎ እሺ፣ ለመማር ዝግጁ ነን። እሺ እኔ የተወለድኩት ያው ጎጃም ነው። ጎጃም ምስራቅ ጎጃም የተወለድኩት በ1991 ነው። በ1991 በኢትዮጵያ ነው። አዎ በ1991 በ1991 በኢትዮጵያ። እኔ በ9 ዓመት እበልጥሻለሁ። 1982 ነው የተወለድኩት። እሺ እና ያደግኩት ከአያቶች ጋር ነው። እናት አባት የለኝም። ህፃን ሆኜ ነው የሞቱት እና ከአያቶች ጋር ነበር ያደግኩትኝ። ይቅር በይ ከአያቶች ስለሚሰማኝ ነው። ጀምሪ። ቀልጣፋ ነበርሽ። አሁን ግን ቃላቶቹ መቆራረጥ ጀመሩ። አይ እምባዬ ስለሚመጣ ነው። ስለ እኔ ማውራት ስለማልችል ነው። አይዞሽ ማለት ስለ እኔ ታሪክ ማውራት በጣም ስለሚከብደኝ ነው። ቅርታ። አይዞሽ እናቴ። እና ከአያቶች ጋር ነበር ያደግኩትኝ እና በጣም ያሰቃዩኝ ነበር። አያቶችሽ? ሀያት ኖርማሊ ሰው በማልቅ ነው የምናውቀው። እኔ ግን በጣም ነበር የሚያሰቃዩኝ። ነው ለምን? እኔ እንጃ፣ በጣም ያሰቃዩኝ ነበር። እናታ ማለት ሳትፈለጊ የተወለድሽ ምናምን እያሉ ነበር የሚያሰቃዩሽ? ኦር ምን? ኧረ አይደለም። እኔ እንጃ፣ የሙት ልጅ ስለሆንኩ መሰለኝ። የሙት ልጅ እንደሆኑ ይንከባከቡታል እንጂ። እና በጣም ያሰቃዩኝ ነበር። አያቴ በብልጥ ሳይቀር ነበር የምትጎርደኝ። ከዛ አንድ አሁንም አለች። ሰው እየነገርሽ ነው እንዴ የምታወሪው? ካጠገብሽ ያለ አይ አይደለም። ሰያጊ ወንድሜ ሰያጊ ተባረክልኝ፣ እድሜ ይስጥልኝ። አንቺ ማሬ ካጠገብሽ ያለችውን እንትን አትበይ በያት። መሀል መሀል ላይ አትግባበሽ፣ ድምጿ ይሰማል።
እሺ እሺ እና ከዛ ከአያቶቼ ጋር እያደግኩኝ እያለ በቃ አላድል ያለ አግባብ ስራ የሚያሰሩሽ በልጅነት። ቅርታ ላመስግነው። እሺ ሰይድዬ በጣም አመሰግናለሁ ወንድም፣ አላህ ይስጥልኝ። አረ ችግር የለም ሀቡዬ በጣም እንወድሻለን። እሺ ሀቡ አመሰግናለሁ። ፈጣሪ አላህ ደግሞ ያሽርሽ፣ አላህ ያሽርልን። በጣም ነው የምንወድሽ። ጠፍቻለሁ። ስሚ ሀቡ ካሊፍት እኮ ጀምሬያለሁ። አረ በእናትሽ ስራ ካለ ወይ አስብሉኝ። እሺ ሱቁን ዘጋ። ምን ጉድ ነው? ሱቁን ዘጋ። ሱቁ አለ እንዳለ ነው። ሱቁን ሰው ቀጠርክበት እናንተ ታክሲ ጀመርክ? ጥሩ፣ በጣም ጥሩ። ብዙ ታክሲ የሚፈልጉ አሉ ኢማራት ላይ። ታማኝ ከሆንክ ምንም ችግር የለም። ብዙ ሰው አለ። በጣም ታማኝ ነኝ በእውነት። በቃ ስራ ሰሩኝ። ታማኝ ነኝ ደግሞ አኮራሻለሁኝ አቡዬ። የስራ ሰው ነኝ ውዴ። ችግር የለም። ብዙ ከስተመር እና በዚህ አጋጣሚ በቃ ታክሲ የሚፈልግ ሰዎች ቁጥሬን መጥተው ይውሰዱና ወዬ ይበሉ። በጣም እምነት አለኝ በዚህ አጋጣሚ ማለት ነው። አዎ አንድ ነገር ብታረጋቸው ግን መጥተው እኔ ጋ ይከሱታል። ይሄን ታውቃለህ እንዲ አውቃለሁ። እኔ በአንቺ የመጣ ሰው እኮ በቃ እጁ አንገቱ እንደተያዘ በይ እንዲ የታባቱ ነው። ግን ኢማራት ያላችሁ በሙሉ ሰያን ፎሎ አድርጋችሁ ታክሲ ተጠቀሙ። ቢያረፍድባችሁ ምን ቢላችሁ ቢያስወድድባችሁ ነው ያለውላችሁ። ፎሎ አድርጉት። በእውነት በጣም በቅናሽ ነው የምወስዳቸው። በቆጣሪ ታክሲ ልክ በእውነት ነው የምልሽ። ሲሪየስሊ ይሁኝና ከጨመሩ አንቺ ጋር መጥተው ይከሱኛል። እንዳትከስር ደግሞ አዲስ ነኝ እንዳትቀንስ። ሰው እኔ እኮ አላውቅም ሀቡዬ። እዚህ ማውቀው ሰው የለኝም። በእውነት ነው የምልሽ። ገና በት እያልኩኝ ነው። ይገዙኝ፣ ያሰሩኛል። አንዷ አልዐይን ትመጣለህ ወይ እያለችት ነው። አልዐይን አንተ የት ነህ? አዎ ይመጣል። እኔ ሻርጃ ነኝ፣ እሄዳለሁ። የትም ቦታ እሄዳለሁኝ። እየሰራሁ ነው። ሻርጃ ነው ግን የትም ቦታ ይሄዳል። ምንም ነገር ብትልኩት በታማኝነት ያመጣላችኋል የምትፈልጉትን ነገር እና እምነቱን ካጎደለ ደግሞ ያለውላችሁ ፎሎ አድርጉት። ቦስ አለ ምንም ችግር የለም። ሀቢባ ባይዘዌ እኮ ማለት ከመንግስቱ ላኩ አንቺ ፍርድ ቤት እኮ ነው የሚፈራው። ታውቂያለሽ አለ። እሺ ወደ ታሪካችን እንመለስ። ሰያን ፎሎ እያደረጋችሁ እኛ ታሪካችንን እንስማ። ሳይድ ሚዩት አድርግና ፎሎ ያደርጉት። ፎሎ አድርጉት ውዶች። ጎበዝ ልጅ ነው። አበረታቱት። ፎሎ አድርጉት። የምትፈልጉትን ነገር እዘዙት፣ ያመጣላችኋል። ከቦታ ቦታ መንቀሳቀስ ስትፈልጉ፣ ከኢጃዛ ቤት መሄድ ስትፈልጉ፣ ሌላ ነገር እንዳትጀምሩ። እኔ ታክሲ ብቻ ነው ያልኩት። ከቦታ ቦታ ምንም ነገር ስትፈልጉ ሰያ አለላችሁ። ሌላ ኬዝ ውስጥ ገብታችሁ ነገ መታችሁ ሳይድ አሳገዘኝ ብትሉ አሳገዘኝ ፓርቲችን ማባራት። ይቅርታ ግን ስልኬ ባዮ ላይ አለ። የሚፈልግ ሰው ካለ በዋትሳፕ ያናገረኝ። ስልኬ ባዮ ላይ አለ። ፎሎ አርጉትና ስልኩ ባዮ ላይ አለ። መጀመሪያ ፎሎ አርጉት፣ ከዛ ስልኩን ከባዮ ላይ ወስዳችሁ የፈለጋችሁትን እዘዙት። ታማኝ ከሆነ ኢንሻአላህ ታማኝ ነው፣ አታስቢ። እሺ ስንዱዬ ይቅርታ ስላቋረጥንሽ፣ አሁን ወደ አንቺ ታሪክ እንመለሳለን። ተወልጄ ያደግኩት ገጠር ነው። የተወለድኩት በ1991 ነው። እናም ወላጆቼን አላቃቸውም። ያደግኩት ሀያቶቼ ጋር ነው እና ሀያቶቼ እጅግ በጣም በር ብለሽ ነው ያቆምነው። አዎ ልክ ነሽ። እና ከዛም በኋላ በጣም ስለሚያሰቃዩኝ አጎቴ የሚያሰቃየኝ ነበረ። አጎቴ የሚዘው ቤት ስለሆነ የእነሱ ልጅ ስለሆነ በጣም ያሰቃየኝ ነበረ። እኔም ብቻ ነበር ከዛ ቤት ትምህርት እንኳን እንድማር አይፈልጉም ነበረ። ጠፍቼ እንኳ ተሄድኩኝ መልሰው ቤት አያስገቡኝም ነበር። ጅብ ራሱ ቢበላኝ ምንም አይመስላቸውም ነበር። እና በጣም መቤቴን ነው የምልሽ ማርያምን በጣም ከምለው በላይ ነበር የሚያሰቃዩ። አጎቴ ራሱ ይበልጥ በጅራፍ ታውቂያለሽ? ጅራፍ ለነገሩ ላታውቂ ይችላል። ጅራፍ ማለት የሚጮኸው አለንጋ ነገሩ ወደ በሱ ሳይቀር ይመጣኝ እና በቃ ትምህርት መማራት ፈልጌ በቃ አለ አይደለ እነሱ ሁሌም የእነሱ ባህሪ አለ አይደለ እንደዛ ሆኜ እንደዛ እየተሰቃዩ በጣም በስቃይ ውስጥ አደግኩኝ። ካደግኩ በኋላ ከዛ በ2005 አዲስ አበባ መጣሁ። 2005 ላይ ከእነሱ ተጣርቼ በቃ ጠፍቼ መጣሁ አዲስ አበባ መጥቼ በቃ ሰው ቤት ነበር የምሰራው።
ሰው ቤት እየሰራው እያለ እህት አለችኝ፣ አንድ እህት። እሷ ደግሞ በቃ በመሀል ታመመች። ከዛ ደግሞ በቃ እሷን ደግሞ ወደ ጸበል ገባው። እሷን በቃ ስለታመመች እሷን ራሱ ከቤት አባረሯት። እሷ ቆማ መራመድ አችልም፣ መንቀሳቀስ አችልም። እና በቃ አሁን ራሱ በቃ ላልላ ይከብዳም። ብቻ እሷን ራሱ አጎታችን ነው እንትን ማለት ምንድን ነው የሚባለው? መተት አድርጎባት ነው እንደዛ የሆነችው። አሁን እሷ መንቀሳቀስ አችልም፣ መራመድ አችልም። ያው ከ2010 ጸበል ገባው። በቃ ምንም ነገር ከባድ ነው። አነጋገሩን ስላልቻልኩበት እሺ ታዲያ ምን ይሻላል? ወይ ሌላ ቀን ተረጋግተሽ ማውራት ስትችይ ትመጫለሽ። አስተማሪ ታሪክ አለኝ ብለሽ ጽፈሽ ነው የገባሽው። ከታሪኩ ለመማር እኛ ዝግጁ ሆነን እየሰማንሽ ነው። በተደጋጋሚ እያቆምሽ ነው። ሌላ ቀን ወይ ዝግጁ ስትሆኚ ለማውራት ዝግጁ ስትሆኚ ትመጫለሽ። እሺ የፍቅር ታሪክ አለኝ ብላችሁ ጻፉ። ዛሬ የፍቅር ታሪክ አስተማሪ ታሪክም ይቅርብን። ዛሬ የፍቅር ታሪክ ብቻ እንስማ ጋይስ። የፍቅር ታሪክ አለኝ ጻፉ። የፍቅር ታሪክ አለኝ ብላችሁ እየጻፉ ነው እኮ። ቆይ እኔ አስገባ ሞዴሬተሮች። አንድ ሰው ስዳ የለው። ቆይ ሲሷ ካልተሳካ አስገባቸው። ሰላም ጤና ተረኳደ። አዎ ቅድም ገብቼ መብራት ጠፋብኝና ተቋረጠ። ይቅርታ። ኢትዮጵያ ውስጥ ነው የምትኖሪው? አዎ። እንዴት ናችሁ? ሰላም ናችሁ? ሁላችሁንም ሰላም ብያለሁ። አቡዬ እንዴት ነሽ? ከድሮ ጀምሮ ነው ማዳመጥሽ ብዙ ጊዜ ኦልሞስት 3 ዓመት ምናምን። አመሰግናለሁ። ጠንካራ ሴት ነሽ። እኔም ጠንካራ ሴት ነኝ። የ3 ልጆች እናት ነኝ። ኢትዮጵያ ውስጥ ሆኜ ስራ ሰራለሁ። የፍቅር ታሪኬን ስጀምር የአዲስ አበባ ልጅ ነኝ። የተወለድኩት ክፍለ ሀገር ነው፣ ፊንጫ ከተማ እና ከዛ ወደ አዲስ አበባ ነው የመጣ ነው ከቤተሰቦቼ ጋር። ከዛ አዲስ አበባ ወደ ቄራ አካባቢ ነው ኑሮ የጀመርነው። ከዛ ደግሞ ወደ አፋር በስራ ጉዳይ በአባቴ ስራ ጉዳይ ሄድን። በጣም ጠንካራ በጣም ወዶ አባት አለኝ። ጎበዝ ነው፣ ለልጆቹ እየኖረ የለፋልን አባት አለኝ። ከዛ ከአፋር ደግሞ ተመልሰን ወደ አዲስ አበባ መጣን። ወደ ማነው የካ ታውቂዋለሽ? ወይም ደግሞ ኮተቤ አካባቢ ነበር ምንኖር። ከዛ እዛ የግል ትምህርት ቤት በደንብ ነው ያስተማረኝ አባቴ። በጣም ለፍቶልኝ። የካ ማለት ጫካ አካባቢ ስለሆነ እሱ ሌሊት 11 ሰዓት ምናምን እየተነሳ ነው ስራ የሚሰራ እና 11 ሰዓት እየተነሳ ጅብ ይመጣል፣ ጫካ ስለሆነ ማለት ነው። ከዛ ስራ ሰርቶ በጣም ለፍቶ የግል ትምህርት ቤት አስተምሮናል። ከዛ እያደግን ስንሄድ ወደ 8ኛ ክፍል 9ኛ ክፍል አካባቢ ስገባ እሱ በስራ አጋጣሚ ታሰረ ማለት ነው። እና ያው ከማዘር ጋር ብዙ አንግባባም። ብዙም አንዳንዴ ማትግባቢው እንትን አለ አይደለ? ከእናቴ ጋር አንግባባም። ፋዘር ነበር በጣም እንትን የምናደርገው። እሱ ነበር ብዙ ነገሮችን አቻችሎ ያኖረን ማለት ነው። ወንድም አለኝ፣ አንድ ወንድም። ከዛ እሱ ሲታሰር ወደ 11ኛ ክፍል 12ኛ ክፍል ደረስኩ። 12 ላይ አልቻልኩም ቤት ውስጥ መቆየት። ከዛ ወደ አያቴ ገባሁኝ ማለት ነው። አያቴን በጣም ነው የምወዳት። ቄራ ነው የምትኖረው
እና እሷ ጋር መጣኝ። ከዛ በኋላ የአክስቴ ልጅ ነበረች፣ እሷ የምታውቀው ቴኳንዶ አብሯት የተማረ ልጅ ነበረ እና ከእሱ ጋር አስተዋወቀችኝ፣ እንዳጋጣሚ በአጋጣሚ ሁኔታ ማለት ነው። ከዛ የፍቅር ህይወቴ ከዛ ተጀመረ ማለት ነው። 12ኛ ክፍል ልክ እንደጨረስኩኝ ከእሱ ጋር ተዋወቀን። ከዛ በጣም እየተግባባን ያለን በ3 ወር ጊዜ ውስጥ እሱ አዲስ አበባ ነበር የሚኖረው፣ ወደ ክፍለ ሀገር ለስራ ሄደ። ቤተሰቦቹም ያሉት ክፍለ ሀገር ስለሆነ ወደ ጎጃም፣ ዛሬ ጎጃም ታሪክ በዝቷል። ከዛ በኋላ እሱ ሄደ እዛ። ያው በስልክ እንገናኛለን ምናምን። እኔ 12 ውጤት ሲመጣ እንዳጋጣሚ በ4 ነጥብ ወደኩኝ 12ኛ ክፍል ላይ ማለት ነው። ያው ላይፍም አያቴ ጋር ስኖር አያቴ ጋር እያለሁኝ አያቴ ደግሞ እንዳጋጣሚ አሜሪካ ትሄዳለች እና ከአክስቴ ጋር ነበርኩኝ የነበርኩት። ብዙም ደስተኛ አልነበርኩም እዛም በነበረው ነገር። ከዛ በኋላ ልክ መስከረም አካባቢ ላይ በቃ አንተ እስቲ ሞክርልኝ፣ እሱ ደግሞ እዛ ዩኒቨርሲቲ የሚያውቀው ዘመድ ነበረው። ከዛ በኋላ እዛ ውጤት ሲሞክርልኝ ምናምን ብየው ወደ ማርቆስ ሄድኩኝ ማለት ነው። እኔ ከአዲስ አበባ ወጥቼ አላቅም፣ ከቤትም ወጥቼ የማላቅ ልጅ ነኝ። ያው በጣም ሀርድ ነበረች ማዘር እና በቃ ዝም ብዬ በቃ በእምነት ሄድኩኝ ወደዛ አምኛው ማለት ነው እሱ። ከዛ ሲሄድ ተቀበለኝ። ያው ግን እዚህ የነበረ ዘመድ ነበረው፣ የአክስቱ ልጅ ነበረ። በደንብ ነግሮኛል። እሱ ጥሩ ልጅ ነው፣ ምንም ችግር የለውም፣ ቤተሰቦችም ጥሩ ላይ ያሉ ናቸው፣ አትጨነቂ፣ ጀስት መኖር ትችያለሽ፣ እሱ ያኖርሻል ምናምን ብሎኝ ነበርና ከዛ አማራለሁኝ ብዬ ሄጄ ከዛ እዛ ዩኒቨርሲቲ ላይ ስንጠይቅም ያው እንደማይቻል ምናምን ይነግሩናል ማለት ነው። እስከዛን ድረስ ሆቴል ነበራቸው። ሆቴል ነበር ሩም ይዘን ነበረ ለሳምንት። ለትዳር ብዬ አይደለም የሄድኩት፣ ግን ጀስት ለመኖር ነበረ፣ ለመማር ነበረ። ከዛ ወደ ትዳር ተቀየረ ማለት ነው። ከዛ በኋላ ሳምንት ሩም ይዘን ከቆየን በኋላ የቤት ዕቃ ማሟላት ጀመረ። በጣም ነው የምወደው፣ በጣም ነው የማከብረው። ከዛ የቤት ዕቃ ሟላ ምናምን፣ ቤት ተከራየን፣ ወጣን፣ ለሳምንት ቆየን እና የእሱ ቤተሰቦች አልተስማሙም እኛ እንትን በማለታችን በመውጣታችን። ከዛ ለምን እኛ ጋር አትኖርም ምናምን ብለው ወደ ቤት መለሱን ማለት ነው። ሳምንት ብቻ ተከራይተን ኖረን ከዛ ወደ ቤት ተመለስን። እነሱ ቤት መኖር ጀመርን። ከዛ ያው ከቤተሰብም ጋር እንደዚህ ደግሞ ከባል ቤተሰብም ጋር ስትኖሪ ብዙ ነገሮች አሉ። ተመልሰን ደግሞ በስራ እሱ ዳቦ ቤት ከፈተ። ከዛ በዛም ስራ ምክንያት አድርገን ከእነሱ ቤት ወጥተን ተከራይተን ድጋሚ መኖር ጀመርን ማለት ነው። ያው የልጅነት ፍቅሬ ነው። ብዙ ነገር አሳልፈናል፣ ብዙ ችግር አሳልፈናል። ከዛ በኋላ ነው ሽምግልና ራሱ ለቤት ለመላክ የሞከር ነው። በዛም ማዘር ብዙም ደስተኛ አልነበረችም። ሽማግሌም አልቀበልም ብላኝ ነበረ። ከዛ መልሰን በቤተሰብ አስጠይቀን ምናምን ደግሞ መልሰን ሽማግሌ ተላከ፣ አዲስ አበባ መጣን ማለት ነው። ከዛ ከ2 ዓመት በኋላ አረገዝኩ የመጀመሪያ ልጄ፣ የመጀመሪያ ወንድ ልጄን አርግዤ ከዛ አዲስ አበባ መተን እዚህ ወለድኩኝ እና በጣም ብዙ ፈተናዎችን በመሀል ያው በቤተሰብም ጉዳይ ምናምን በጣም ብዙ ፈተናዎችን አሳልፈን አሁን የ3 ልጆች እናት ሆኛለሁ። 14 ዓመት በትዳር ኖረን ከባለቤቴ ጋር ማለት ነው። እንትን አደረኩት ስለማልችል በጣም ደስ ይላል። ከልጅነት ፍቅርሽ ጋር እስካሁን ድረስ አብራችሁ መሆናችሁ በጣም ደስ ይላል። አዎ በጣም ያው በመሀል ግን ከዚህ በላይ ምን የሚያስደስት ነገር አለ? ከምትወጁ ከምታፈቅሩ ሰው 3 ልጅ ወልደሽ አብራችሁ ስቲል እየኖራችሁ ከሆነ ከዚህ በላይ ምን የሚያስደስት ነገር አለ? አዎ በጣም ግን ስቲል ከማዘር ጋር ብዙም እንትና አይደለንም። ያው በመሀል በጣም ብዙ ነገሮችን አሳልፌያለሁ። የሁለተኛ ልጄን ስወልድ በኦፕራሲዮን ነበር የወለድኩትኝ እና መታ አልጠየቀችኝም፣ አላየችኝም። አሁን ቅርብ ጊዜ ራሱ ኦፕራሲዮን ሆኛለሁ፣ ትርፍ አንጀት እና በመሀል እኔ ለመተው ሞክራለሁ፣ ብዙ ነገሮችን ለማሳለፍ ሞክራለሁኝ፣ ግን ደስተኛ አይደለንም። ከማዘር ጋር ያለኝ ነገር በቃ
አላቅም ለምን እንደሆነ እና ከውስጥ አይወጣልኝም። እኔ ደግሞ በጣም ይቅር በያት አንቺ፣ ይቅርታ አድርጊልኝ እናቴ በያት አንቺ ልጅ ስለሆንሽ። ይቅርታ በጣም ብዙ ጊዜ ይቅርታ ያደረኩኝ አልፌያለሁ ብዙ ነገሮችን እና ስቲል በቃ ለመቻል እና ለመተው ሞክራለሁ። ተመልሶ ነገሮች ደግሞ እንትን ያደርጋሉ። ጸብ ላይ ነው መጨረሻችን በብዙ ነገር እና በቻልሽው ነገ ብታልፍ እንዳይቆጭሽ በቻልሽው መጠን ለመፍታት ሞክሪ። በቃ ምንም ነገር ቢሆን አምነሽ ተቀብለሽ ከእናትሽ ጋር በፍቅር ብትሆኝ ይሻልሻል።